የአውሮፓ ታላላቅ ክለቦችን ዕለታዊና ወቅታዊ መረጃዎችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት የአውሮፓ ትልቅ ክለቦችን የተመለከተ ወቅታዊ ጥንቅሮች እንደ ሁልጊዜው ይዘንላችሁ መጥተናል። አብራችሁን ስትቆዩ ላይክ፣ ሰብስክራይብ፣ ሼር እንደ ሁልጊዜው ዛሬም ማድረግ እንዳይረሳ ብለናል። በመረጃ ሰዓታችን የአውሮፓ ትልቅ ክለቦችን ብናነሳም ግን ዛሬ አንድ ለየት ያለ ነገር ስላገኘን ልናገራችሁ ወድናል። በሀገር ቤት ጉዳይ በአውሮፓ የመረጃ ሰዓታችን የአሰልጣኝ ሹምሽር ሂደቱ ተጧጡፎ እንደቀጠለ ነው። አንድ አሰልጣኝ እንኳን በዛሬው ዕለት መንበራቸውን መጽናቱን ያረጋገጥ ነው። የትኛው አሰልጣኝ የሚልና በወቅታዊ ጉዳይ ላይ ተጨማሪ መረጃዎች እናነሳለን። የአውሮፓ ትልቅ ክለቦችን ዕለታዊ መረጃም ለታላላቆቹ የስፔን ክለቦች እናነሳለን። ከዛ በተጨማሪም ለእናንተ ውድ አድማጮቻችን ለሰዓቱ ብትሰሟቸው ብለን የመራረጥናቸውም ተጨማሪ ጥንቅሮች ለዚህ ሰዓት በአውሮፓ የመረጃ ሰዓታችን ተካተዋል። በእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርካታ ጥንቅሮችን እናነሳለን። በተለይም በርካታ ከዋክብቶቹን ያጣው ክለብ ይወርዳል ሲባል አሁን በጣም አደገኛው የፕሪሚየር ሊግ ክለብ ሆነዋል። አነጋጋሪው ሹምሽር በቀጣይ ቀናት ይጠበቃል። በፕሪሚየር ሊግ ከየትኛው ክለብ የሚለው እንነግራችኋለን። በተለምዶ ትልቅ ክለቦች ከሚባሉት ከስድስቱ አንዱ የሆነው ቶትንሃም የቀድሞ አሰልጣኙ የተናገሩት ንግግር ዛሬ ማህበራዊ ሚዲያው ላይ መነጋገሪያ ሆኗል። ለመሆኑ ምን ብለው ነው የሚለውን ጉዳይ ጨምሮ እናነሳለን። በማንቸስተር ሲቲ በኩል የፊት መስመር አጥቂውን ኤርሊንግ ብሮት ሃላንድን፣ በርናንዶ ሲልቫን የተመለከተና የሲቲ ሰዎች ገና ስራችንን አልጨረስንም፣ ዛሬም እኮ እኛ እንጫወታለን እስኪሉ ድረስ የአርሰናልን ጨዋታ በተመለከተ ትኩረታቸው ከፍ ያለ መሆኑን ተናግረዋል። በእርግጥ ግድ ይሏል። ጋርዲዮላ ምንም መወሻሸት አያስፈልግም፣ እርስ በርስ እንተዋወቃለን እያሉ ነው። ተጨማሪ መረጃዎችን ይዘናል። በጉዳዩ ላይ ከቼልሲ ጋር በተያዘ ሊያም ሮዘኔር ጋዜጣዊ መግለጫ እየሰጡ ነበር። የተወሰኑት እጃችን ላይ ደርሷል። ለቼልሲም ደጋፊዎች በመረጃ ሰዓታችን ከሳቸው ጋዜጣዊ መግለጫ ያገኘነውን እንደዚሁም እናጋራችሁም ይሆናል። የሊቨርፑሉ አሰልጣኝ አርኔ ስሎት ሂደቱ ይቀጥላል ብለዋል አሁን በጀመርንበት። ከዛ በዘለለ ግን በቡድን ዜና ጉዳቶችን በተመለከተ በርካታ መረጃዎች ላይ ምላሽ ሰጥተዋል። ስለ ሳላ፣ ስለ ቨርጅል ቫንዳይክ፣ ስለ እድሎች መፍጠር በተለይም ቡድኑ አሁን አለበት ከተባለው ችግርና ሰንደርላንድን ማሸነፍ ጋር በተያያዘ ያለውን ሀሳብ አጋርተዋል። የቡድኑ ወሳኝና ቁልፍ ተጫዋቾች ፍሎሪያን ቪርዝ፣ ቨርጅል ቫንዳይክንም የተመለከተ ልዩ ጥንቅር ይዘናል፣ ትከታተሉታላችሁ። ሊቨርፑልውያን ማንቸስተር ዩናይትዶች እቺን ቀን አይረሷትም። በተለይ ከ15 ዓመት በፊት እቺ ቀን በዩናይትድ ቤት አትረሳም። ለምን የሚለው እንነግራችኋለን። ሮይ ኪን በወቅታዊ ሁኔታ ላይ ሀሳቡን አጋርቷል። የአቋም ለውጥ ካደረገ እንነግራችኋለን ያላቸው አንዳንድ ለየት ያሉ ነገሮች አሉ። በማንቸስተር ዩናይትድ ቦርድን በኩል ያሉ እንቅስቃሴዎች እናነሳለን። የቡድኑ ወሳኝ ተጫዋቾች ብሪያን ቤሞ፣ ሉክ ሾን እና በማንቸስተር ዩናይትድ ቀርቷል እየተባለ ስለሚገኝ አንድ ዝውውር ተጨማሪ መረጃ አጣርተን ይዘን መተናል። አብራችሁን ቆዩም። በአርሰናል በኩል የቡድን ዜና ነው የምናነሳው በስፋት። በተለይም ቡድኑ በአንዳንድ የሜዳ ክፍሎች ላይ በርካታ ጉዳቶችን እያስተናገደ ይገኛል። በጉዳዩ ላይ እውቁ ጋዜጠኛ ያለውንም ነገር እንነግራችኋለን። ከዛ በዘለለ በአርሰናል በኩል ከሰሞኑ በፖል ስኮልስ የተነሳውን ሀሳብ በርካቶች ምላሽ እየሰጡበት ነው። የቡድን ዜና እናነሳለን። ማይክል አርቴታ እና ኬት አንድሪውም የሚሉት ነገር አለ ጨዋታው ዙሪያ ተጨማሪ ጥንቅሮችንም ለአርሰናል በመረጃ ሰዓታችን እናጋራችኋለን። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም እያጋራችሁን ትቆያላችሁ። በ30 ሺህ በላይ ሰብስክራይበር ባለው በዩቲዩብ ገጻችን ብቻ ለእናንተ ውድ አድማጮቻችን ይሄን መረጃ እያደረስናችሁ እንገኛለን። አብራችሁን ቆዩ። ኢትዮጵያ ፕሪሚየር ሊግ ወራዊ ደሞዞች በጣም አነጋጋሪ ነበሩ። በእርግጥ አንዳንድ መረጃዎች እጃችን ላይ ደርሰው ግን ለእናንተ ውድ አድማጮቻችን ለማድረስ በጣም የተቸገርንበት ጉዳይ የኢትዮጵያ እግር ኳስ ፌዴሬሽን ስለነኚህ ደሞዝ ክፍያዎች በይፋ ያላቸው አንዳንድ ነገሮች ስላልነበሩ ነው። ዝውውሮቹ በተፈጸሙበት ወቅት አንዳንድ የዜና ምንጮች ግን ለሚሊየን የቀረቡ ወራዊ ክፍያዎች አሉ የሚሉ ዘገባዎችን ይዘው ወጥተዋል። ለአብነት ያክል ለአብነት ደምሴ እስከ 812,000 የኢትዮጵያ ብር በወር ይከፈለዋል። ራምኬል ጄምስ ወደ 772,000 ብር፣ ሽመልስ በቀለ ወደ 689,000 ብር፣ ጌታነ ከበደ በተመሳይ ወደ 689,000፣ አቤል ያለው 686,000፣ ቢንያም ገነቱ ወደ 665,000፣ በረከት ወልደ ዮሐንስ 601,000፣ ሙሴ ከቤላ 600,000 ብር በወር ያገኛሉ የሚሉ መረጃዎች ዛሬ በስፋት ማህበራዊ ሚዲያውን የተቆጣጠሩት ናቸው። ምናልባት እግር ኳሳችን ይሄን ያህል የሚከፈልበት ነው ወይ የሚለው ሌላ ጉዳይ ነው።
በብሔራዊ ቡድን ደረጃስ ብሔራዊ ቡድናችን የት ነው ያለው? እነኚሁ ደሞዝ ተከፋዮች ወይም ደግሞ ይሄ ሁላ የሚከፈላቸው ተጫዋቾች ናቸው ብሔራዊ ቡድን የሚወክሉትና እንደ አጠቃላይ እንዴት አገኛችሁት? የእናንተን ግምገማ ከዚህ ተነስታችሁ ልታጋሩን ትችላላችሁ። በወቅታዊ ሁኔታ የአውሮፓን መረጃ የምንጀምረው በአሰልጣኝ ሹምሽር ሂደት ላይ ነው። ውድ ቤተሰቦቻችን በዚህ ሰዓት ብቻ በገበያው ላይ ጣሊያናዊ ኤንዞ ማሬስካ እና ሮቤርቶ ዲዘርቢ ከኮንትራት ነፃ ሆኖ ገበያው ላይ ይገኛሉ። ፖርቱጋላዊ ሩበን አሞሪም እንዲሁም ስፔናዊ ዣቪ አሎንሶ እና እንግሊዛዊ ቶማስ ፍራንክ አሁን ነፃ ናቸው። የፈለገ ክለብ ተደራድሮ የግሉ ማድረግ ይችላል እነኝን አሰልጣኞች። በእርግጥ የሩበን አሞሪ ጉዳይ አሁን ወደ ቤኔፊካ በጣም እየቀረበ ነው። ሞሪኒዮ ደግሞ ወደ ፖርቱጋል የሚለው ሀሳብ መሬት እየያዘ ስለሆነ ምናልባት ዲዘርቢን ስማቸውን ከቶትናም ጋር እየሰማ እንገኛለን። በእርግጥ የተረጋገጠ መሬት የያዘ ጉዳይ አይደለም። ከዛ ውጭ የዣቪ አሎንሶ ስም ከሊቨርፑል ጋር እየተያዘ ነው። የማሬስካ ስም ከሲቲ ጋር እየተያዘ ነው። ቶማስ ፍራንክ አዲሱ የቅርብ ሰዓታት ተሰናባች ናቸው። በእርግጥ ሻንዳይች ቀጥሎ በሰዓታት ውስጥ የተሰናበቱ ናቸው። እነኛ አሰልጣኞች ገበያው ላይ ያሉ። ምናልባት እናንተ የምትመኙት አሰልጣኝ አለው ከነኞች ለክለባችሁ ጻፉልን። የአሰልጣኙን ጉዳይ ስላነሳን አንድ መንበራቸውን ስላጸኑት አሰልጣኝ እንንገራችሁ። ዛሬ ውላቸውን ያራዘሙ አሰልጣኝ አሉ። በተቃራኒ ደግሞ እንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል በብሔራዊ ቡድን ያላቸውን ኮንትራት ለተጨማሪ 2 ዓመታት አራዝሞታል። አሰልጣኝ ቶማስ ቱሄል ሶስቱን አናብስት እስከ 2028 የዓለም ዋንጫ ድረስ የአውሮፓ ዋንጫ ድረስ ለመምራት ነው ፊርማቸውን ያኖሩት። ቶማስ ቱሄል ከፊርማው በኋላ ውሌን በማራዘሜ ኮንትራት ኩራትና ደስታ ተሰምቶኛል። ኮንትራቴን እዚህ በማራዘሜ በዚህ በመሆኔም በጣም ደስተኛ ነኝ። በዓለም ዋንጫ ቡድኑን ለመምራት ጓጉቻለሁ ብለዋል። እንግዲህ ይህ ውል የተሰጣቸው በማጣሪያው ጨዋታ አንድም ሽንፈት ሳያስተናግድ ቡድኑን ለዓለም ዋንጫ አብቅተውታል። ይሄም እንግዲህ እሳቸውን መንበረ ስልጣን ለማጽናት የእንግሊዝ እግር ኳስ ፌዴሬሽን ከውሳኔ እንዲደርስ የሚያደረገው ነው ተብሏል። ለማንኛውም በርካቶችን ስንብት እየሰማን ባለንበት 2026 ቶማስ ቱሄል ግን መንበራቸውን በእንግሊዝ ብሔራዊ ቡድን በኮንትራት አጽንተውታል። በሪያል ማድሪድ በኩል ምናልባት ቪኒሺየስ ጁኒየር በንጽጽር ካየነው ዘንድሮ ጥሩ አይደለም፣ ግን አንዳንድ ቁጥሮቹ ለየት ያሉ ናቸው። ለአብነት ያክል ሪያል ማድሪድ ተጫዋቾች ውስጥ የሱን ያክል 5 ሲደመር ጎል እና 5 ሲደመር አሲስት ላይ በጣም ላይ ደረሰ የለም። በአሲስቶች ብዛት በተለይ ደግሞ በርካታ አሲስቶች አሉት። በእርግጥ በግብ ደረጃ ኬሊያን መባፔ ላይ ፈጽሞ አይደርስበትም። አይደለም እሱ የሪያል ማድሪድ ተጫዋቾች ቢደመሩ ከኬሊያን መባፔ በ2 ግብ ብቻ ነው የሚልቁት። የቪኒሺየስ ጁኒየር ዓመት ዘንድሮ በጣም የቀዘቀዘ ነው። በርካታ ትችቶችንም ከገዛ ቡድኑ ሲያስተናግድ እንደነበረ የሚዘነጋ አይደለም። የኮንትራቱም ጉዳይ ያው እንደዛው ነው። ወደ ቤተሰቦቻችን አሁንም አልፈረመውም። በሪያል ማድሪድ በኩል ቪኒሺየስ ጁኒየርን የማቆየት ፍላጎት ስላላቸው ያቀረቡለት ኮንትራት ላይ ያለው የደሞዝ ልዩነት ተጫዋቹ ኮንትራት ላለመፈረሙ እስካሁን እንደ ምክንያትም እንደሆነ ይታወቃል። ባርሴሎና በኩል በሚዲያው ላይ እየወጣ ያለው አንደኛው መረጃ እንዳልወደዱት ተናግረዋል። በተለይም የኮፓ ዴላሬ ቅድመ ግምት በጣም ዝቅተኛ መሆኑን እሳቸው አልደገፉትም። ያው ያሉት አትሌቲኮ ቢልባኦ፣ ሪያል ሶሴዳድ፣ ባርሴሎና እና አትሌቲኮ ማድሪድ ቀርተዋል። ሪያል ሶሴዳድ ከሜዳ ውጪ አትሌቲኮ ቢልባኦን 1-0 አሸንፎ የመልስ ጨዋታውን ማርች 4 እየጠበቀ እንደሆነ ይታወቃል። ባርሴሎና የመጀመሪያው ዙር ጨዋታውን በኤሪያድ ሜትሮፖሊታኖ ስቴዲየም ዛሬ እንደሚያደርግ ይታወቃል። ከአትሌቲኮ ማድሪድ ጋር የመጀመሪያ ዙር የመልሱም ጨዋታ እንደዚሁ ለአንድ ወር በቀረበ ጊዜ ውስጥ ይካሄዳል። እሳቸው ይህ ውድድር ዝቅተኛ ግምት የተሰጠው ሪያል ማድሪድ ስለሌለ እንደሆነ ገብቷቸዋልና ለምን የውድድሩን አስፈላጊነትና ጥንካሬ ከሪያል ማድሪድ አትጠይቁም እያሉ ይገኛሉ። በእርግጥ ጉዳዩን እኛም አንስተነው ነበር። ሪያል ማድሪድ ስለሌለ ኮፓ ዴላሬ ወይም በፕሪሚየር ሊግ ተመሳሳይ ይዘት ካለው ኤፍኤ ካፕ አንጻር እንደዚህ ዝቅ ተደርጎ ሊታይ ይገባልን? መልካታችሁን እናንተ ጻፉልን። የእግር ኳስ ህይወታቸው ላይ ቀይ ካርድ ያላዩ በርከት ያሉ ተጫዋቾች አሉ። በእርግጥ እንደ ሰርጆ ራሞስ ደግሞ ያሉ ለእግር ኳስ ቀይ ካርድ በጣም ቅርብ የሆኑም አሉ። ካሪም ቤንዜማን እናንሳ። በዛው በሪያል ማድሪድ ተጫውተው ነበር። ናዲታድ ከዛ አሁን ደግሞ በአል ሂላል በዋንጫ ፉክር ውስጥ ይገኛል። ከሰሞኑ ለክርስቲያኖ ሮናልዶ አንድ የቀልድ መልእክት ልኮለታል። በእርግጥ በውስጥ የተላከ መልእክት ነው። ከፍተኛ ደሞዝ እንደተጨመረለት ይታወቃል በአል ሂላል። ምክንያቱም አል ሂላል ደሞዝ አልከፍልም፣ በአጋር ድርጅቶች በምታገኘው የአጋርነት ስምምነት መሰረት ብቻ ነው ገንዘብ የምትወስደው እንጂ ደሞዝ አንከፍልም ብለውት ነበር። አል ሂላል ያው ደሞዝ እየከፈለ ያጫውተዋል። ለሮናልዶ ደሞዝ ብቻ አይደለም ዘንድሮ ዋንጫውን ማግኘት አይቀርም በሚል የጓደኝነት መልእክት ልኳል። በሁለቱ መካከል ምንም አይነት ጸብ የለም። ያነሳ ነው ተጫዋቹን በምክንያት ነው። 950 ጨዋታዎችን በአጠቃላይ በእግር ኳስ ህይወቱ አድርጓል።
አንድም ቀይ ካርድ ከሪም ቤንዜማ አልተመለከተም። ሜሲ፣ ሮናልዶ አልቀረላቸውም የቀይ ካርድ ሰለባ መሆን፣ ከሪም ቤንዜማ አላየም። ስለዚህ እናንተ በእግር ኳስ ዓለም ያያችሁት ቀይ ካርድ ሳያይ ለቡድኑ ረጅም ግልጋሎት የሰጠ ተጫዋችን በሀሳብ መስጫ ሳጥናችን ላይ እንዲሁ ልታጋሩን ትችላላችሁ። እንግሊዝ ደረስን ውድ ቤተሰቦቻችን። በእንግሊዝ የመረጃ ሰዓታችን በክረምት በተለይ ባለፈው ክረምት ላይ በርካታ ከዋክብቶቹን ያጣው አሰልጣኙን ጭምር ያጣው ብሬንትፎርድ እንዴት በፕሪሚየር ሊግ ቀጣይ ዓመት ይተርፋል የሚል ዘገባ ሲወጣ ነበረ። እኛም በዩቲዩብ ገጻችን ጉዳዩን ያጋርተናችሁ እንደነበረ ይታወቃል። ምንም ጥርጥር የለውም። ካስታወሳችሁ በአሰልጣኝነት ያሉት ቶማስ ፍራንከን በቶትናም ተነጠቀ። ብሪያን ቤሞን በማንቸስተር ዩናይትድ፣ ዮሐንስ ሳን በኒካስል ዩናይትድ፣ ክርስቲያን ኖርጋርድን በአርሰናል ተነጠቀ። ከዛ በኋላ ኬት አንድሪውን ሾሞ እዛው ቡድን ውስጥ የነበሩ የቡድኑ የአሰልጣኝ ስታፍ አባል የነበሩ ናቸው እሳቸው። አሁን እሳቸው ቡድኑን ይዘውት እንግዲህ በጠንካራ ተፎካካሪነት እንዲቀጥል አድርገውታል። ዘንድሮም ጥሩ የሚባል ግስጋሴ ነው። ያለምንም ጥርጥር ለአውሮፓ አንዱ መድረክ መሳተፍ የሚችልበት ቦታ ላይ ነው ያለው። ውድድር ዓመቱ እንዴት ያጠናቅቃል የሚለው እንዳለ ሆኖ የእሳቸው ቡድኑን መያዝና ብሬንትፎርድ ከነኚህ ሁሉ ከዋክብቶች እጦት በኋላ በዚህ ደረጃ መገኘቱ ግን በጣም አነጋጋሪ ነው። በፕሪሚየር ሊግ የመጀመሪያው ተሰናባች ምናልባት ቪቶር ፔሬራ ይመስለኛል ከወልቭስ ካስታወሳችሁ። በቪቶር ፔሬራ በኩል ወልቭስን እየመሩ 10 የፕሪሚየር ሊግ ጨዋታ ምኑንም ማሸነፍ አልቻሉም ነበረ። በቪቶር ፔሬራ በኩል እሳቸው ታዲያ በተለይም ኖቬምበር ወር ላይ ከተሰናበቱ በኋላ 10 ጨዋታ ማሸነፍ ተስኗቸው ያለ አሰልጣኝነት ስራ ላይ ነው የሚገኙት። ታዲያ እሳቸው ሻንዳይክን በሰዓታት ውስጥ ያሰናበተው ኖቲንግሃም ፎረስት እሳቸውን የውድድር ዓመቱ 4ኛ አሰልጣኝ አድርጎ ሊሾም ነው ተብሏል። በእቅድ ውስጥ ተይዟል። ፖርቱጋላዊ ቪቶር ፔሬራ ወልቭስን 2024 በፕሪሚየር ሊግ እንዲተርፍ አድርገውታል። ዘንድሮ ግን ከእሳቸው ጋር የሚተርፍ ስላለመሰላቸው ነበረ በኖቬምበር ወር የተሰናበቱት። ከዛ በኋላ በአሰልጣኝነት መንበረ ስልጣናቸው ላይ እሳቸው ያላቸው ታሪክ ቡድን ማትረፍ ነው። ስለዚህ ኖቲንግሃም ፎረስትን ያተርፉ ዘንድ የመጀመሪያው እጩ ሰው ሆነዋል። አሰልጣኝ ሃንሄ ፖስቴኮግሉ አሰልጣኝ ቶማስ ፍራንክ ከቶትናም መሰናበታቸው ትክክለኛ ውሳኔ ነው ብለዋል። የቀድሞ አሰልጣኝ ናቸው። በነገራችን ላይ ከቶማስ ፍራንክ በፊት እሳቸው ናቸው የነበሩት። መባረሩ ፍትሐዊ አድርጌ ነው የማየው ያሉት ፖስቴኮግሉ በክለቡ ካለፈው ዓመት ምንም እድገት አልታየም ብለዋል። ስለዚህ የኔው ቶትናም ይሻል ነበር እያሉ ነው። አክለውም ቶትናም እንዲህ አይነት በጣም እንግዳ የሆነ ክለብ ነው ብለዋል። እሳቸው ቶትናም በርካታ ታላላቅ አሰልጣኞችን አምጥቶ ነበር። ምንም ሊያሳኩ ያልቻሉት ለምን እንደሆነ የተጠየቁት አሰልጣኙ አንዱ ግን አሳክቷል ብለው ራሳቸውን ጠቅሰዋል። ያም ኤሮፕ ሊግን ከቶትናም ሆትስፐርስ ጋር ማሳካታቸው ይታወቃልና ሁሉም ሳይሆኑ አንዱ ተሳክቶለታል ብለዋል። በእርግጥ ከረጅም ጊዜ በኋላ ቶትናምን ትልቅ የአውሮፓ ዋንጫ ባለቤት እንዳደረጉት ይታወቃል። የቀድሞ የቶትናም አሰልጣኝ ሃንሄ ፖስቴኮግሉ ቶትናም ግን የትልቅ ክለብ ነገር የለውም ነው ያሉት። እሳቸው እንደውም አያይዘው ክለቡ ለዝውውር የሚያወጣው ገንዘብና የደሞዝ ቅርጹን ስታዩ ቶትናም ትልቅ ክለብ አለመሆኑን ትረዳላችሁ ብለዋል። አክሎም ቶትናም ከፕሪሚየር ሊግ ትልልቅ ክለቦች አንዱ ነው እያሉ ያወራሉ፣ ግን ይሄ እውነት አይደለም፣ ቢግ ሲክስ የሚባል ክለብ አይደለም ብለዋል። እሳቸው በክለቡ በየቦታውም እንግዲህ ጥቅሶች አሉ። እነኚህ ጥቅሶችም ተግባራቸው ከቡድኑ ጋር ፍጹም ተቃራኒ ናቸው። አንዳንድ ጊዜ ለማሸነፍ አደጋዎችን መጋፈጥ ያስፈልጋል ያሉት ሃንሄ ፖስቴኮግሉ ይሄ ቡድኑ ያለው መፈክርና ቡድኑ ግን በእውነተኛ ያለው ነገር ፍጹም የተለያየ ነው ብሏል እሳቸውና ቶትናም ሲጀመር ቢግ ሲክስ ክለብ አይደለም ብለው ሃንሄ ፖስቴኮግሉ ክለቡንም ወርፈዋል። ቶማስ ፍራንክ መባረራቸው ልክ ነው፣ የተሳካው በቶትናም ለእኔ ብቻ ነው ሲሉ ተደምጠዋል። የማንቸስተር ሲቲው አጥቂ ኤርሊንግ ብሮት ሃላንድ በዚህ ሰዓት ላይ 49 የግብ አስተዋጽኦ በ40 ጨዋታ አለው። 42ቱ ግብ ነው በእነኛ 40 ጨዋታ፣ 7ቱ አሲስት ነው። ይሄ በሀገሩን ወክሎም ሲጫወት ሲቲን ወክሎ በተጫወተበት ሁሉም መድረክ ጨዋታ ነው። እንደ አጠቃላይ የእግር ኳስ ሕይወቱን ብንገመግም የሃላንድ ወደ 397 ጨዋታ ደርሷል። 343 ግብ፣ 63 አሲስት አለው። በጣም የሚገርማችሁ በ397 ጨዋታ 406 የግብ አስተዋጽኦ አለው። ኤርሊንግ ብሮት ሃላንድ እንዴት ለግብ የቀረበ ተጫዋች እንደሆነ ማሳያ ነው። ምንም ጥያቄ የለውም። ሃላንድን ያስፈረመው ሲቲ ግብ እንዲያስቆጥርለት ነው።
ፔፕ ጋርዲዮላም የጨዋታ ስታይል ለሱ ስለ ቀይራለሁ ብለው ያመጡት ተጫዋቻቸው እንደሆነ ይታወቃል። በእርግጥ ሰርቷል፣ ምንም ጥያቄ የለውም። ሃላንድ ጥሩ እግር ኳስ ተጫዋች ሳይሆን ጥሩ ግብ አስቆጣሪ ነው የሚለውን እነኚህ ቁጥሮች በትክክል ማረጋገጫ ናቸው። ምናልባት ሃላንድ አንዳንድ ጊዜ 3 ኳስ ነክቶ 3ቱንም አስቆጥሮ የሚወጣበት አጋጣሚ በጨዋታ ተመልክተናልና በጣም አስደናቂ አጥቂ ነው ለሚለው ግን ቁጥሮቹ በቂ ማሳያ ናቸው። ፔፕ ጋርዲዮላ በርናንዶ ምትክም የለውም ብሏል። እሳቸውም ካልተጫወተ ሙሉ የጨዋታ ሲስተሙ መቀየር ነው ያለብኝ እንጂ እሱ ሜዳ ላይ ከሌለ በጣም እቸገራለሁ ብሏል። መጀመሪያ ግብ ጠባቂ ለመጫን ይሄዳል። ከዛም ወደ ሮድሪ ተመልሶ የጨዋታ እድል ይፈጥራል። አንዳንድ ጊዜ ወደ ቀኝ ይሄዳል። ልክ እንደ አንፊልድ ጨዋታ እንድናሸንፍ ሳጥን ውስጥ ይገኛል። በቃ ያ በርናንዶ የትም ታገኘዋለህ። ስለዚህ ለሱ ምትክ ማግኘት ፈጽሞ የማይታሰብ ነው ብለዋል። ካስታወሳችሁ እሳቸው ለኬቨን ደብሮይናም እንዲሁ አይነት ሀሳብ ነበራቸው። ሃላንድን በተመለከተም ገና ከዶክተሩ ጋር አልተነጋገርኩም ብለዋል። ሃላንድ ጉዳት ላይ እንደገጠመው ይታወቃል፣ ወይም ጉዳት ላይ እንዳለ ይታወቃል። ችግሩ ምን እንደሆነ በትክክል አላወቅኩም። ምቾት ማጣት ወይስ ድካም ወይንስ ጉዳት በሚለው ጉዳይ ላይ ቀጣይ ሰዓታት ነው ምርመራ የምናደርገው። ከጨዋታ መጀመር በፊት ምቾት እንዳልተሰማው ነግሮ የነበረ ግን ቀለል አድርገህ ተጫወት ብዬ ያስገባሁት ጨዋታው 3-0 ሲሆን አማራጮች ስለነበሩን ቀይረን አስወጥተነዋል። በቀጣይ ከምርመራ በኋላ እናያለን ብለዋል። ሃላንድን በተመለከተ እሳቸው እርስ በርሳችን እንተዋወቃለን፣ ምንም መወሻሸት አያስፈልገውም። አርሰናሎች የእኛን ጨዋታ ያሉ፣ እኛ ደግሞ የአርሰናልን ጨዋታ እናያለን። ምክንያቱም ያለንበት ሁኔታ ስለሚያስገድደን ነውና አላይም አልልም የአርሰናልን ጨዋታ ቁጭ ብዬ ያለው ብሏል። ስለዚህ ሲቲ ስራ አልጨረሰም ማለት ነው። የራሱን ጨዋታ ተጫውቶ ቢጨርስም አንድ ስራ ደግሞ ይቀረዋል፣ የአርሰናልና የብሬንትፎርድን ጨዋታ ቁጭ ብሎ መመልከት። ይህንን ፔፕ ጋርዲዮላ አረጋግጧል። ያውም እኛ ብቻ ሳንሆን አርሰናሎችም የእኛን ጨዋታ ያሉ፣ ይህ ከሁኔታው አንጻር አስገዳጅ ነው ብለዋል። ፈልገው ሳይሆን ተገደው እንደሚያዩ ወይም ደግሞ የውዴታ ግዴታም እንደሆነ አያይዘው ነው የገለጹት። ከዚህ ጋር በተያያዘ ሴሜኒዮም ምንም እንቅልፍ የለም ብለዋል። የአርሰናልና የብሬንትፎርድን ጨዋታ እናያለን፣ ውጤቱ ለእኛ የሚያስደስት እንደሚሆን ተስፋ አረጋለሁ ያለበት። ኦሪኤል ግብ ያስቆጠረው በምሽቱ ጨዋታ ቁጭ ብሎ ጨዋታውን እንደሚያይ፣ ለሲቲ ጠቃሚ ውጤት ይመዘገብታል ተብሎ እንደሚጠበቅ እየተናገረ ነው እና በርካቶች ካሁኑ የሲቲ ተጫዋቾች የአርሰናልና የብሬንትፎርድ ጨዋታ ቀጣዩ ቁጭ ብለው የሚመለከቱት ጨዋታ እንደሆነ እንደዚሁ እየተዘገበ ይገኛል። በቼልሲ በኩል ሊያም ሮዛኒየር ሀሳባቸውን አጋርተዋል። እኛ ለሁሉም ጨዋታ ትኩረት እንሰጣለን፣ የማናከብረው ክለብ የለም ብለዋል። የሰማዮቹ አሰልጣኝ ሊያም ሮዛኒየር የሃለ ሲቲ ኤፍኤ ካፕ ጨዋታ ትልቅ ትኩረት እንደሚሰጠው ገልጿል። እሳቸው ጨዋታው አስቸጋሪ ይሆናል፣ በዚህ ውድድር ጥሩ ነገር ማስመዝገብ ፈልጋለሁ ያሉት ሊያም ሮዛኒየር አክሎም ጨዋታውን ከፕሪሚየር ሊግ እና ሻምፒዮንስ ሊግ ጨዋታዎች በተለየ መንገድ ፈጽሞ መመልከት አልፈልግም። ጨዋታውን ለማሸነፍ በቂ ነው ብዬ የማስበውን ጠንካራውን ቡድን ሜዳ ላይ ያስገባለሁ ብሏል። ይህንን ጨዋታ በቁም ነገር መውሰድ እፈልጋለሁ፣ እነሱ በጥሩ ጊዜያቸው ላይ ናቸው ሃል ሲቲዎችን ብለዋል። ምናልባት በብዙ መንገድ የእሳቸው ሀሳብ ተቀባይነት ያለው ይመስላል። አንድም ቼልሲ ከፕሪሚየር ሊግ ዋንጫ ይልቅ በራሱ መወሰን የሚችለው እጁ ላይ ያሉ እንደዚህ የጥሎ ማለፍ ጨዋታዎችን መወሰን ይችላል። ከዚህ ጋር በተያያዘ እሳቸው ያነሱት ሀሳብ ሚዛን የሚደፋ የሚያደርገውም አንዱ ሊቨርፑል ቤትም እየተሰራበት ያለው ጉዳይ እንደሆነ ይታወቃልና እሳቸው ኤፍኤ ካፕን በቁም ነገር እንደሚያዩትና ዋንጫውን ለማሸነፍ እንደሚጮቱም አያይዘው ገልጸዋል። አርኔ ስሎት በምናደርገው ነገር ሁሉ ማለት ይቻላል ጥሩ ነበርን ብለዋል። በተለይም ባለፉት ጥቂት ጨዋታ ላይ በጣም ጥሩ ነን፣ በረጃጅም ኳሶችን በመጫወትም በመከላከልም ላይ ጥሩ ነን፣ ብዙ ሁለተኛ ኳሶችን አሸንፈናል እና ኳሱን በያዝንበት ጊዜም በጣም ጥሩ ሆነናል ብለዋል። ከሰንደርላንዱ ጨዋታ ጋር በተያያዘ ደግሞ ደስተኛ ያልሆንኩበት ብቸኛው ነገር ብዙ እድሎችን ስትፈጥር ከአንድ በላይ ጎል ማስቆጠር አለብህ፣ በጣም ደስተኛ ያላረገኝ ነገር ያ ነው ብለዋል። እናም የፈጠርናቸውን እድሎች ወደ ግብነት አለመቀየራችን ይሄ ለእኛ እንዳንዱ ትልቅ ችግር ብለውታል አርኔ ስሎት። በእርግጥ ጉዳዩ ላይ እሳቸው ከዚህ ቀደምም እንደሚያሳስባቸው ተናግረው ነበር። የፈጠርናቸውን እድሎች ግን ማድረግ ላይ በተመለከተም ዋታሩ ኢንዶ ጉዳት እንዳጋጠመ ይታወቃል። ህልሙን ቢጫወት ነው የተጎዳው፣ ያውም በዶሚኒክ ሴቦዝ ላይ ቀይ ካርድ ምክንያት። እሳቸው ያው ጥሩ አልመሰለኝም ብለዋል። የጉዳት ሁኔታ ለረጅም ጊዜ ከሜዳ እንደሚርቅ ነው የተሰማቸው። ጠንካራ አስተሳሰብ ያለው ተጫዋች ነው፣ ግን አሁን ላይ ጉዳት ስለገጠመው ምትክ ይፈልጋል ወይም ደግሞ ሕክምና ያስፈልገዋል እሱ፣ እኛ ደግሞ ምትክ ያስፈልገናል ብለዋል። ባለፈው ዓመት በሊጉ ደረጃ ሰንጠረዥ አናት ላይ በነበርንበት ጊዜ ተመሳይ ስሜት ተሰምቶናል፣ አሁንም ተመሳይ ነው። በሊቨርፑል የምንቀበለው ጫና ይህ ነው ብለዋል። እሳቸውም በጫና ውስጥ መጫወቱን
ለምደነዋል ሲሉ ተደምጧል። ያምና ጫና ግን ያው ለዋንጫ በጣም እየቀረቡ ስለነበረ የነበረ ጫና እንጂ ክለቡ ላይ እንዳሁኑ አይነት እሳቸው ይበቃቸዋል ቢሰናበቱ ከዚህ በኋላ ለውጥ አያመጡም የሚል አይነት ጫና አልነበረም። ግን ጫናን ለምደነዋል ሲሉ ተደምጠዋል። ስለ ሳላ ተጠይቀው ነበረ። ሳላ አሁንም ታሪክ መስራቱን ቀጥሏል። የጄራርድን ክብረ ወሰን ቁጥር መድረሱ ትልቅ ነገር ነው። ነገር ግን እሱን እንደማውቀው ከሆነ ይህንን ሰብሮ ለመሄድ ገና ብዙ ጨዋታ እንደሚቀሩት ያውቃል። ስለዚህ በቡድን ውስጥ ከቆየ ብዙ ሪከርዶችን የሚያሻሽላል ብለዋል። ስለ ቨርጅል ቫንዳይክ ተጠይቆ ነበረ። ቨርጅል በሁለቱም የሜዳ ክፍሎች በመከላከልም በማጥቃትም መሪ መሆኑን በድጋሚ አሳይቷል። በቆሙ ኳሶች ላይ ጎል ማስቆጠር እንደ ቡድን ስንፈልግ ነበር፣ እሱ ያስፈልገን ነበር። የቆመ ኳስ ሲከላከልም ለእኛ ጥሩ ነው ሲሉ ተደምጠዋል። ስለ ኢብራሂማ ኮናቴም ተናግረው ነበረ። ኢቡ ኮናቴ ድንቅ ነበር፣ ያደረጋቸውን ወሳኝ እንቅስቃሴዎች በአየር ላይም በመሬት ላይም ኳሶች የበላይነቱን ወስዶ ነበረ። እሱና ቨርጅል ያላቸው ጥምረት ለቡድኑ መረጋጋት ትልቅ አስተዋጽኦም አለው ሲሉ ተደምጠዋል። አሰልጣኝ አርኔ ስሎት እንደ አጠቃላይ እሳቸው በተመዘገበ ውጤት ደስተኛ መሆናቸውን ገልጸው በፈጠሯቸው እድሎች ጎል አለመቆጠሩ በብዛት ማለት ነው ግን ትልቁ ከጨዋታው ያስቆጫቸው አጋጣሚ መሆኑን ተናግረዋል። አሰልጣኙ ካነሷቸው አንዳንድ ነጥቦች ለአብነት ያክል ሰንደርላንድን በተመለከተ እዚህ ያለው ድባብ በጣም አስቸጋሪ ነው። ሰንደርላንድ ደጋፊዎች ለቡድኑ የሚሰጡት ድጋፍ ፍጹም የተለየ ነው። ተጫዋቾች ላይ ጫና እንዲፈጠር አድርገው ነበር። እንዲህ ባለው ድባብ ውስጥ 3 ነጥብ ይዞ መውጣት ቀላል አይደለም ብለዋል። የገጠሙ ሰንደርላንድን ያውቁታል ነው ያሉት እሳቸው። ስሎት ስለ ጨዋታ ውጤትና ስለ ሰንደርላንድም ጥንካሬ በዛው አያይዞ የገለጹት እዚህ መጥቶ ማሸነፍ ምን ያህል ከባድ እንደሆነ እናውቅ ነበር። ሰንደርላንድ በዚህ ውድድር ዘመን በዚህ ሜዳ ላይ ምንም ሽንፈት እንዳልጋጠማቸውም እናውቃለን። ስለዚህ የሆነ ጠንካራ ነገር እንደሚጠብቀን አውቀን የመጣ ነው። ለዛ በቂ ምላሽ ሰጥተናል ሲሉ ተደምጠዋል። ከፍሎሪያን ቬርዝ ጋር በተያያዘ ፍሎሪያን ቬርዝም በየጨዋታው ጥሩ ለመሆን እየጣርኩኝ ነው። ጥሩ ነበርን እንደ ቡድን፣ ጥቂት ጥሩ ጊዜያትን ማሳልፈናል። በቡድን ውስጥ ያሉ አንዳንድ የመጨረሻ ላይ ጎል የማስቆጠር ሂደቶች ላይ መሻሻሎችን ማድረግ አለብን። ከዛ በዘለለ ግን ቡድኑ ጥሩ ምላሾችን እየሰጠም ይገኛል ብለዋል። ቨርጅል ቫንዳይክ እንደዚህ አይነት ተጫዋቾችን መወጣታችንና 3 ነጥብ ማግኘት ይገባናል፣ ለቡድኑ ተነሳሽነት ይፈጥራል። አሪፍ ጨዋታ ነው፣ ጥሩ ውጤት አግኝተናል፣ በዚህ ደስተኛ ነኝ ብሏል። አጣማሪውን ኮናቴን በተመለከተ በጣም ጥሩ ነበር። ሁሉም ሰው ለውጥ እያደረገ ነበር። በሁሉም ተጫዋቾች ኮርቻለሁ፣ በተገኘውም ድል በጣም ደስተኛ ነኝ ብሏል። ይህ ትልቅ ውጤት በተለይም በቀጣይ ውድድር ዓመት የአውሮፓን ትኬት ለመቁረጥ መሰረት የምንጥልበት ነው ብሏል። ገና 12 ጨዋታ ይቀሩናል የሚለው ቨርጅል ቫንዳይክ ጥረት ማድረግና ማሻሻል እና ወጥነታችንን መጠበቅ አለብን። ሁለተኛ አጋማሽ ከሲቲ ጋር ባለፈው ጨዋታ ከተጫወትነው ይልቅ የመጨረሻዎቹ 10 ደቂቃ በተለይ ጥሩ ተጫውተናል። በአጠቃላይ እንደዚህ አይነት እንቅስቃሴዎችንም መድገም አለብን። በሰንደርላንድም ላይ ጥሩ ነበር። በቀጣይ በቀሩት 12 ጨዋታ በወጥነት እንዲሁ ቀጥለን በደቂቃዎች ልዩነት ሳይሆን ወይም ደግሞ ከረፍት በኋላ ወይ ጨዋታ ላይ ያልቅ ሲል ጥሩ መሆን ብቻ ሳይሆን በተቀሩት 12 ጨዋታ ጥሩ ሆነን የአውሮፓን ትኬት መቁረጥ አለብን ብሏል። ሊቨርፑል ከብራይተን የካቲት 7 ለተቀዳሚ ምሽት 5 ሰዓት አንፊልድ ሮድ ስቴዲየም የኤፍኤ ካፕ 4ኛ ዙር መርሃ ግብራቸው እንደዚሁ የሚያከናውን ይሆናል። በማንቸስተር ዩናይትድ በኩል እቺ ቀን ፈጽሞ አትረሳም። ምክንያቱም ከ15 ዓመት በፊት ዋይኒ ማርክ ሩኒ ከሊዊስ ናኒ አልሜዳ ዳኩና ያገኛትን ኳስ አክሮባቲክ በሆነ መንገድ በማንቸስተር ሲቲ በጆ ሃርት መረብ ላይ ያሳረፈበት ወቅት ነበረ። እቺ ግብ ፈጽሞ አትረሳም በዩናይትድ ደጋፊዎች። ሩኒም ሊረሳት አይችልም እችን ግብ። ምክንያቱ የግቡ ማማር ብቻ አይደለም፣ በወቅቱ ከሰረ አሌክሳንደር ቻክማን ፈርጉሰን ጋር በተወሰነ መንገድ ቢሆን መሻከር ውስጥ ገብቶ ነበረ። በተለይም የቡድኑ የወቅቱ ቁልፍ ተጫዋች ሃቪየር ሄርናንዴዝ ቺቻሪቶ የሆነ የመጣበት ሰዓት ነበረ ካስተዋላችሁ። ከዛ ዋይኒ ማርክ ሩኒ በጨዋታው ላይ እንዴት ድንቅ እንደነበረ በጨዋታ እንቅስቃሴ ምናልባት ጨዋታውን የተከታተላችሁ ታስታውሱታላችሁ። ከዛ በኋላ ግን ታሪክ የማይረሳትን ያቺን ውብ አክሮባቲክ ግብ ልክ በዛሬዋ ቀን ማለት ነው ፌብራሪ 12 2011 ከዛሬ 15 ዓመት በፊት ነበረ ያስቆጠራት። በጨዋታው ቢውልድ አፕ ላይ ፖል ስኮልስ፣ ራሱ ዋይኒ ማርክ ሩኒ፣ ሊዊስ ናኒ አልሜዳ ዳኩና ተሳትፎበት ነበረ። በእርግጥ ሩኒ ጋር ኳሷ ከመድረሷ በፊት አንድ አቅጣጫ በተወሰነ መንገድ እንድትቀይር ያደረገም ዲፍሌክሽን ነበረ። ዋይኒ ማርክ ሩኒ እቺን ግብ ሲያስቆጥር ጨዋታውን ተከታተላችሁ ነበር ወይ? በምን አጋጣሚ ነበር የዩናይትድ ደጋፊዎች እቺንስ ግብ ያያችኋት? ጻፉልን። በጊዜያዊነት ዋና አሰልጣኝ ሆኖ መስራት ማለት ለሚቀጥሉት ጥቂት ጊዜያት
የሊጉን ዋንጫ ለማሸነፍ ከሚጥር የማንቸስተር ዩናይትድ ዋና አሰልጣኝ ስራ ፈጽሞ የተለየ ነው ብሏል። ይህን የሚለው ሮይ ኪን ነው። ስለ ማይክል ካሪክ እየተናገረ ነው። በእኔ እይታ ከካሪክ የተሻለ አሰልጣኝ ማግኘት ይቻላል እያለ ነው። ስለዚህ ሐሳቤን አልቀየርኩም ብሏል ሮይ ኪን ስለ ማንቸስተር ዩናይትድ በጨዋታ አቀራረም ዙሪያ ሐሳቡን አጋርቷል። ስለዚህ ጉዳይ ቀደም ሲል ተናግሬ ነበር። ማይክል ካሪክ ግልጽ የሆነ አቅጣጫ አለው። ቡድኑን በጊዜው የሚቀያይሩ ሁለት አሰልጣኞች ቴንሃግና ሞሪም አይተናል። በመጨረሻ ከስራ ተሰናብተዋል። ካሪክ ግን በማንቸስተር ዩናይትድ ለብዙ ዓመታት ጠፍቶ የነበረውን መረጋጋት ግን አምጥቷል እያለ ነው። አሁን በርካቶች ከዚህ ንግግሩ በኋላ ነበር ሐሳቡን የቀየረ የመሰላቸው። ኖ እኔ ሐሳቤን አልቀየርኩም፣ በጊዜውና በዋና አሰልጣኝ መካከል ልዩነት አለ። ካሪክ ድልድዩ ሆኖ ነው በዩናይትድ የሚያገለግለው። ዩናይትድ በጣም ምርጥ አሰልጣኝ በእኔ እይታ አያጣም። በእርግጠኝነት ያንን ምርጥ አሰልጣኝ ቀጣይ ክረምት ማምጣት አለበት። ቡድኑ ግን አሁን አንዱ የተረጋጋው ነገር ቋሚ 11 ስለሚታወቅ ነው ብሏል። የማንቸስተር ዩናይትድ ምናልባት ጉዳት ፓትሪክ ዶርጉን ከቋሚ አሰላለፍ አውጥቶ ማቲያስ ኩኛን ቋሚ አድርጎታል። ከዛ በዘለለ ግን እንደምታውቁት ካሪክ ከመጣ ጊዜ ጀምሮ ይሄው 11 ነው የቀጠለው። ስለዚህ አንድ ጉዳት ካለ ወይም በተጎዳ ተጫዋች ምትክ ይገባል እንጂ ቋሚ 11ን እስካሁን አልነካውም። ይሄም እንደ ጥሩ ነገር እንደሚቆጥረው ነው ሌጀንዱ የተናገረው። ሮይ ኪን ግን የካሪክን ቋሚነት አሁንም ካልተቀበሉት ሰዎች ውስጥ ነው። ብሪያን ቤሞ በአፍሪካ ዋንጫ ከሀገሩ ጋር አሳልፎ ወደ ማንቸስተር ዩናይትድ ከተመለሰ በኋላ በ5 ጨዋታ ላይ ተሰልፎ በ4ቱ ጨዋታ ላይ ቀጥተኛ ተሳትፎን ማድረግ ችሏል። በማስቆጠር ረገድ ለአብነት ያክል በማንቸስተር ዩናይትድ ድል ላይ በ4ቱ ድል ላይ ግብ ያላስቆጠረው ፉልሃም ላይ ብቻ ነው። ቀሪዎቹ ላይ የሲቲ ላይ ግብ አስቆጥሯል፣ አርሰናል ላይ ግብ አስቆጥሯል፣ ከዛ በኋላ ቶትናም ላይ ግብ አስቆጥሯል። ከዌስትሃም ጋር 1-1 በተጠናቀቀ ጨዋታ ደግሞ ያችን የቤንያሚን ሼሽኮን ግብ አሲስት ማድረግ ችሏል። በጣም ድንቅ የሚባል እንቅስቃሴ ነው እያደረገ የሚገኘው። ምናልባት ዝቅተኛ ደቂቃ የተጫወተው ከአርሰናል ጋር 69 ደቂቃ ከሲቲ ጋር 71 ደቂቃ አካባቢ የተጫወተበት ነው። ከዛ ውጪ ተጫዋቹ በጣም ድንቅ ጊዜን እያሳለፈ ይገኛል። ከፉልሃም ጋር ብቻ ነው እንዳልኳቸው ምንም አስተዋጽኦ የሌለው። የአፍሪካ ዋንጫ ሄዶ ሲመጣ ሲጠበቅ የነበረም ነገር ነው። በ2025-26 የማንቸስተር ዩናይትድ የውድድር ዓመት ድንቅ ነው። ያው ያለ ሽንፈት ጉዞ ቀጥሏል። እስካሁን በተደረጉ 26 የፕሪሚየር ሊግ ጨዋታ ማንቸስተር ዩናይትድ ከባለፈው ዓመት 38 ጨዋታ ከሰበሰበው ነጥብ የላቀ እንደሆነ ይታወቃል። እስካሁን በተደረጉ 26 የፕሪሚየር ሊግ ጨዋታ ላይ ከ26ቱንም በቋሚነት የጀመረው አሁንም ሉክሾ ነው። ሉክሾ ዘንድሮ በተለይ ባለፈው ክረምት ላይ ክለቡን ይለቃል ተብሎ ሲጠበቅ ነበረ። በጉዳቱ ምክንያት ያለቀቀ ተጫዋች ነው። አሁን በማንቸስተር ዩናይትድ ምን ያህል ወሳኝ ተጫዋች እንደሆነ በደንብ ያስመለከተ እንቅስቃሴ እየተመለከትንበት እንገኛለን። በዚህ ተጫዋች በኩል የጉዳት ሁኔታ ነው እንጂ ሲጀመርም በብቃቱ ላይ ጥርጣሬ ያለው ሰው አልነበረም። የአጥንት ስብራቱ በተለይ ለከበድ ያለ ነበርና ለረጅም ጊዜ ጉዳት ላይ እንዲቆይ እንዳደረገው ይታወቃል። ዩናይትድ ባለፈው ክረምት ላይ በመጨረሻዎቹ ሰዓታት የዝውውር መስኮቱ ሊዘጋ ሲል ስሙ ከካርሎስ ባሌባ ጋር ተያይዞ ነበር። እውነትም ሆኖ ዩናይትድ መረጃ ሲያሰባስብ ብራይተን አንድም አልሸጠውም፣ ከሸጥኩትም ከ100 ሚሊዮን ፓውንድ በላይ ነው ሲል ዩናይትድ ከዝውውሩ የወጣበት አጋጣሚ ነበረ። ካሜሮን አማካይ ብራይተን ካስቶን ቪላ ጋር ባረጉት የዚህ ሳምንት 26ኛ ሳምንት መርሃ ግብር በአንደኛው ደቂቃ ላይ በጄምስ ሚለር ተቀይሮ እንደወጣ ተመልክተናል። ገና በሁለተኛው ደቂቃ ቢጫ ካርድ ተመለከተ። በ19ኛው ደቂቃ ላይ በጣም አደገኛ ጥፋት ሰርቶ ዳኛው አለፉት። ታዲያ በ21ኛው ደቂቃ ላይ ከ3 ደቂቃ በኋላ አሰልጣኙ እሱን ቀይረው አስወጥተው ተነበረ በጄምስ ሚለር። ዩናይትድ አሁን ላይ በባሌባ እንቅስቃሴም ደስተኛ ወይም በወቅታዊ ብቃት ደስተኛ አይደለም ተብሏል። ብራይተኖች ምንም እንኳን ተጫዋቻቸው ላይ 100 ሚሊዮን ፓውንድ ቢለጥፉም ዩናይትዶች ግን ከዚህ ዝውውር ሊወጡ የሚችሉበት ሰፊ እድል እንዳለ እየተዘገበ ይገኛል። ወቅታዊ ብቃቱ ጥሩ አይደለም። ታዲያ ዩናይትድ ወዴት ሊያዘነብል ይችላል በሚለው ጉዳዮች ላይ ማጣራትን ስናደርግ ነበር። አሁንም ዩናይትድ ሳንድሮ ቶናኒ ወደ ዝርዝሩ ጨምሯልና የካርሎስ ባሌባ ነገር በማንቸስተር ዩናይትድ ሊቀር የሚችልበት ሰፊ እድል አለ። ቶናሊ ወደ ጣሊያን መመለስን እና በሻምፒዮንስ ሊግ መሳተፍን ይመርጣል። ነገር ግን በፕሪሚየር ሊግ የሚቆይ ከሆነ በርካታ ክለቦች አሉ። አንዱ ዩናይትድ፣ ሌላኛው ሲቲ ነው። ካይ ሃቨርዝ ጉዳት እንዳስተናገደ በሰበር ነግረናችሁ ነበረ። በነገራችን ላይ ከሃቨርዝ የብሬንትፎርድ ጨዋታ ብቻ አይደለም የሰሜን ለንደን ደርቢ ጨዋታ ከቶትናም ጋር የሚደረገው ያመልጠዋል። ያ ጨዋታ ለአርሰናል ያለ ከሃቨርዝ የሚያደርገው ጨዋታ፣ በእርግጥ ሌሎችም ጉዳቶች አሉ፣ ያው ማረጋገጫ ስላላገኘንባቸው ነው። ያ ብቻ አይደለም ቶትናም እንደምታውቁት አዲስ አሰልጣኝ ቀጥሮ ነው የሚመጣው።
በየትኛውም አጋጣሚ ይሁን አሰልጣኙ አዲስ ቅጥርም ይምጣ ከውስጥ ከቋሚ አሰልጣኝ የቆመ ኳስ አሰልጣኝም የእጅ ውርወራ አሰልጣኝም ይምጣ የትኛውም አሰልጣኝ ይምጣ ቡድን ውስጥ የሚፈጠር ተነሳሽነት አለ። ያ ለአርሰናል ጨዋታውን ምንም ጥያቄ የለውም ያከብደዋል። በተለይም በተመሳይ ቦታ ላይ የሚጫወቱ ተጫዋቾች አሁንም ጉዳታቸው ከፍ እያለ ነው። ሚኬል ሜሪኖ፣ ኦዴጋርድም በጉዳት ኢታን ንዋኔሪ በውሰት የለም። ኦዴጋርድ፣ ሳካና ዱመን መች ይጫወታሉ የሚለውን ማረጋገጫ ባይሰጥም አሁን ባጣራ ነው መረጃ ሳካ፣ ትሮሳርድ፣ ኦዴጋርድ በቡድን ውስጥ እንደሚገኙ አረጋግጠናል። ይጫወቱ አይጫወቱ የሚለውን ግን አላረጋገጥንም። ካረጋገጠን እንነግራቸዋለን። ግን በቡድን ውስጥ መኖራቸውን ተመልክተናል። በእውቁ ጋዜጠኛ አላዛር አስገዶም አንድ የተነሳ ሀሳብ ነበር። በነገራችን ላይ ወደ ቤተሰቦቻችን በዚሁ አጋጣሚ ያው ብዙ መረጃዎችን ስትከታተሉ በእኛም ገጽ ሊሆን ይችላል አሊያም በሌሎች ማህበራዊ ትስስር ገጾች መረጃዎችን ስትከታተሉ ፖል ስኮልስ እንደዚህ ያለ፣ የቀድሞ ዩናይትድ ተጫዋች የቀድሞ የቼልሲ ተጫዋች ጆን ቴሪ እንደዚህ ያለ፣ የቀድሞ የአርሰናል ተጫዋች የአራይት እንደዚህ ያለ፣ ጋዜጠኛ እገሌ የተባለ ፋብሪዞ ሮማኖ እንደዚህ ያሉ ይባላልና ለሀገራችንም እውቅና በጣም አስደናቂ በእውቀት ላይ ብቻ መሰረት የሆኑ ዘገባዎችን የሚሰሩ ጋዜጠኞችንም እንደ ዋቢነት መጥቀስ ይገባናል። ስለዚህ አላዛር አስገዶም በዩቲዩብ ገጹ ላይ በቀጥታ ከሚያስተላልፋቸው ዘገቦች ውስጥ ስለ አርሰናል ባነሳው ክፍል አንዱ ኢዜን መጠቀሚያው ሰዓት የደረሰ ይመስላል በሚል የሰራው ሰፊ ዘገባ ነበር። ለአጠቃላይ ሀሳቡን ስንጨምቀው የአላዛር አስገዶም አርቴታ አሁን ኢዜን መጠቀም ያለበት ሰዓት ነው። ያጫወት ባህሪውም ቢሆን የኢዜ ብዙ ከአርቴታ የራቀ አይደለም እና በአርቴታ በኩል ተጫዋቹን መጠቀሙ ለአርሰናል በጣም ጠቃሚ ነው የሚል ይዘት ያለው ሀሳብ አጋርቷል። በፓሎስ ውስጥ በሲስተም ታጥሮ ያደገ ተጫዋችን አይደለም። ተጫዋቹ በሚኬል አርቴታ ስር ብዙ ተጫዋቾች አድገዋል። ኢዜን መለወጥ ብዙ አይከብድም የሚለው ሀሳብ በጥቅሉ የተነሳው ነው። በርካታ አርሰናላውያንም ኢዜ እንዲሰለፍ የሚፈልጉባቸው አጋጣሚ እንደነበረም በሀሳብ መስጫ ሳጥናችን ላይም ሲጽፉ ነበር። አሁን በእርግጥ አስገዳጅ ሁኔታም ኢዜን ወደ ጨዋታ ያመጣዋል። ቶትናም ላይ ከ47 ዓመት በኋላ በሰሜን ለንደን ደርቢ ጨዋታ ሃትሪክ የሰራ ተጫዋች ነው። የቴክኒካል ብቃቱ ብዙ ችግር ያለበት ተጫዋች አይደለም። ምናልባት የአላዛር አስገዶምን ሀሳብ እናንተ ውድ ቤተሰቦቻችንስ እንዴት ተገመገሙታላችሁ? ጻፉልን። ታዋቂው የእግር ኳስ ጸሐፊ ጊልሜ ባሌጌ ስለ አርሰናል ደግሞ ወቅታዊ ሁኔታ ሀሳቡን ያጋራል። ባሌጌ መድፈኞቹ በአውሮፓ እግር ኳስ ውስጥ እንደ ትልቅ ማመሳከሪያ እየታዩ ነው ብሏል። እቺ ሀሳብ ቶማስ ፍራንክ ቶትናምን ተጫዋቾችን ለማነቃቃት አርሰናልን ላብነት እያሉ በተደጋጋሚ ይጠቅሳሉ። ይሄንንም በትክክል ባሌጋም ደግሞታል። እንግሊዝ ውስጥ እንደ የሚታዩት ክለቦች አንዳንድ ክለቦች አሁን አርሰናልም ልክ በዛ ደረጃ ተምሳሌ ተደርጎ የሚወሰድ መሆኑን ተመልክቻለሁ ብሏል ስፔናዊ ጋዜጠኛ። ጸሐፊው በዘመናዊ እግር ኳስ ውስጥ የኳስ ቁጥጥር ይልቅ በጨዋታ 4 ወሳኝ ምዕራፎች ማለትም በተደራጅቶ ማጥቃት፣ በተደራጀ መልኩ መከላከል እንዲሁም በማጥቃትና በመከላከል ሽግግር ላይ የተመሰረተ ነገር በተመለከተ አርሰናል በሁሉም የሜዳ ክፍል ላይ ስትመለከቱ በጣም የተደራጀ ነው። አንድ ላይ ይከላከላሉ፣ አንድ ላይ ያጠቃሉ። ሽግግሮቹ በጣም በተደራጀ መልኩ መከላከሉም ማጥቃቱም ላይ ይኖራል። አርሰናል የቆሙ ኳሶችን አጠቃቀሙ በዚህ ረገድ በሁሉም መንገድ ግቦችን ማግኘት ይፈልጋል። ያ አሁን ለብዙ ቡድኖች ምሳሌ የሚሆን ነው ብሏል። በእርግጥ ምንም መከራከሪያ የማያስፈልገው ነገር አርሰናል በዚህ ሰዓት ስለሚቆጠሩ የግብ ብዛቶች፣ ስለ ግቦቹ ውብነት በየትኛው መንገድ ይቆጠር ግድ አይሰጠውም። ምክንያቱም አርሰናል አሁን የዋንጫ ጥሙን የሚያስታግስበት ሰዓት እንጂ ሜዳ ላይ ግለሰቦችን የሚያስደስትበት ሰዓት ነው ተብሎ አይታሰብም። ማንም ሰው አርሰናል በእጅም በተቆጠረና በጸደቀ ግብ ዋንጫ ቢያነሳ የአርሰናል ዋንጫ ማንሳት ነው ሚዛን የሚደፋውና ለዛ ትኩረት ይሰጣሉም ብዬ አላስብም ብሏል ጋዜጠኛ ባሌጌ። ምልከታችሁን አርሰናልን በጉዳዩ ላይ ማድረሱን። ሚኬል አርቴታም እንደዚህ ባለ ረጅም ውድድር ውስጥ ነገሮች መለወጥ ተፈጥሯዊ ናቸው። ስለዚህ ለዚህ ተዘጋጅተናል። ብሬንትፎርድ ጠንካራ ቡድን ነው። በፕሪሚየር ሊግ የነጥብ ልዩነቱ መፈጠሩ ሂደት ተፈጥሯዊ ቢሆንም ግን ቢያንስ አስጠብቀን ያለውን ነጥብ መቀጠል እንፈልጋለን። ብሬንትፎርድ ለማሸነፍ ዝግጁ ነን ሲሉ ኬት አንድሪው ሚኬል አርቴታ ቡድኑን በሚያዋቅርበት መንገድና እንደ ቡድን በሚወስደው አካሄድ በጣም ባለ ብዙ አስተሳሰብና ትልቅ ክብር የሚገባው ነው። ለዚህም ለሚኬል አርቴታና ለአርሰናል ክብር አለኝ ሲሉ ተደምጠዋል። የተወሰኑ መረጃዎችን እናንሳ። አርሰናል በ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ ወደ ምዕራብ ለንደን በመጓዝ እጅግ
ጥሩ አቋም ላይ ያለውን ብሬንትፎርድን ይገጥማል። ከሰንደርላንድ 3-0 ድል በኋላ ከሜዳ ውጭ ተጉዞ ለዋንጫ ፉክክር ወሳኝ የሆነውን ጨዋታ ያደርጋል። አርሰናል ከብሬንትፎርድ ጋር ባደረጋቸው ያለፉት 9 ጨዋታ አልተሸነፈም። 7ቱን ሲያሸንፍ 2 ወጥቷል። ኢገር ቲያጎ ባለፉት 10 የሜዳ ላይ ጨዋታ 9 ጎሎችን አስቆጥሯል በጌት ኮሚኒቲ ስቴዲየም። ብሬንትፎርድ በሊጉ በጣም ጥሩ ከሚባሉ የመከላከል ቅርጽ ካላቸውም ክለቦች ይጠቀሳል። ብሬንትፎርድ በፕሪሚየር ሊጉ ባለፉት 11 የለንደን ደርቢ ጨዋታ አንዱን ብቻ ነው ያሸነፉት፣ 6 አቻ 4 ተሸንፏል። አርሰናል በሊጉ ባለፉት 23 የለንደን ደርቢ ጨዋታ 17 አሸንፎ 5 አቻ ወጥቶ 1 ጊዜ ብቻ ነው የተረታው። ብሬንትፎርድ ካደረጓቸው ያለፉት 8 ጨዋታ 7 ጎል ነው የተቆጠረባቸውን። በዚህ ረገድ ካየን ዛሬ ምሽት 5 ሰዓት ጀምሮ ጨዋታ ይደረጋል። ትልቁ ጨዋታ ነው። የአርሰናል ደጋፊ ብቻ አይደለም ሲቲያውያንም ቁጭ ብለን እናየዋለን። ከጨዋታው የምናተርፈው ነገር ሊኖር ይችላል ብለው የሚጠብቁት ጨዋታ ነው። ሲቲ ተመልካች በጉጉት የሚጠብቁት ጨዋታ። አርሰናልና ብሬንትፎርድ ተፋላሚ ናቸው። ማን ያተርፋል ከዚህ ጨዋታ? ቀድመ ግምታችሁን እያጋራችሁን መልካም ዕድል ለምትደግፉት ክለብ ብለን አበቃን።